ነይ ተቀመጭ እመቤቴ። ወንድሜ አንተ ተቀመጥ ባክን። እኔ እኮ አላቅም ነበር አንተ። ከልጅነቴ ጀምሮ አካለ ጎዶሎ ነኝ፣ እግር የለኝም። ቢሆንም ግን እባክሽን አንቺ ተቀመጪ፣ ካለበለዚያ እነዚህ ሰዎች በድጋሚ እናትና አባቱ ስርዓት አላስተማሩትም ይሉኛል። ቤተሰቦቼ ይዋረዳሉ እና ምን አይነት ወላጆች ናቸው እንደዚህ አይነት ልጅ የወለዱትም እባላለሁ። ምን አይነት ነውረኛ ልጅ ነው እባላለሁ። እባክሽን ተቀመጪ አንቺ። አረ በጣም ጥሩ ሰው ነህ አንተ ባክን። ለምን ስለኔ ታስባለህ? ላንቺ ወንበሬን አሳልፌ ስለሰጠው ጥሩ ሰው ተባልኩ። ለዚህኛዋ ሴት አልሰጥም ስላልኩ መጥፎ ሰው ነበርኩ። ለርሶ ደግሞ ስነ ስርዓት ጎሎኝ ስለነበር ነው። እስቲ እናንተው ፍረዱኝ ባካችሁ። እኔ ጥሩ ሰው ነኝ ወይስ መጥፎ ሰው? እንዴ መቀመጫ ወንበሩን ከመጠየቃችሁ በፊት አንዴ እንኳን መመልከት የለባችሁም ነበር? ምን አይነትን ሰው ወንበር እየጠየቃችሁ እንደሆነ። እኔ እኮ የአካለ ጎዶሎዎች መቀመጫ የሚባልበት ቦታ ላይ ነው የተቀመጥኩት። የሴቶችን መቀመጫ አልነበረም፣ እንዲሁም የሽማግሌዎችን መቀመጫ አልነበረም። እቺ ሴት ግን መቀመጫውን ብቻ ነው የምፈልገው፣ ከመቀመጫው ተነስልኝ አለችኝ። እርሶም ሽማግሌ ስለሆኑ መቀመጫው ያስፈልገኛል አሉኝ። ይቅርታ አድርግልኝ ባክን፣ እኔ አላወኩም ነበረ እግር እንደሌለ አንተ። እመቤቴ እግር ቢኖረኝ እንኳን ለምንስ ነው ላንቺ ወንበሬን አሳልፌ የምሰጥሽ? እስቲ መልሽልኝ። አንቺ ሴት ስለሆንኩ ነው ልትይ ነው? ወንድሜ እባክን አንተ ተቀመጥ፣ እኔ ምንም ችግር የለብኝም። አታይተይ እመቤቴ፣ እኔ ደህና ነኝ። አሁን ካንቺ ውስጥ ደግሞ አንድ ህፃን ስላለ፣ ስለዚህ ከኔ በላይ መቀመጫው የሚያስፈልገው ላንቺ ነው። ተቀመጭ ባክሽን አንቺ። ሰዎች በምን ሁኔታ ላይ እንዳሉ ሳናውቅ ለመፍረድ አንቸኩል።